እንድንኖር ነው አላህ ሱብሓነሁ ወተዓላ እርሱን እንድናይ ያደረገ ገብቷቸዋል። ስለዚህ ጫፋቸውን አይነካቸውም እሳቱ ቀጥታ ወደ ገነት ይገባሉ። ለዚህም ነው ያንን ባዩ ጊዜ ዘላለም እያመሰገኑት ይኖራሉ። ለካ ከእንዲህ አይነት ቅጣት አድነህናል አምላካችን አላህ እያሉ ያንን ያለፉበትን ትልቅ ከባድ አደጋ ያንን እያስታወሱት ይኖራሉ። ምን ይላሉ? አልሐምዱሊላህ ለዚ ምን ይላሉ? አልሐምዱሊላህ ነጀተና ሚን ናር ከገሃነም እሳት ያዳንከን አምላካችን አላህ ምስጋና ይገባ። አልሐምዱሊላህ ለዚ አዝሀበ ዐና አልሐዘን ወሚን አልሐዘን ማ ካነ ፊ ዱንያ ወማ ካነ ፊ ናሪ ጀሃነም ከዛሊክ። ይህን ሁሉ እያስታወሱ አላህ ስብሐነሁ ወተዓላ በእርሳቸው ላይ የዋለውን ጸጋ እያጣጣሙ ለዘላለም ይኖራሉ። ያን ሳያውቁት ግን የጀሃነምን ማንነት ቢሄዱ ከዚያ የበለጠ አይሆንም ነበረ። ለዚህ ነው ያን እንዳዩት ያደረገ እንጂ አይገቡበትም በውስጡ በፍጹም ገብተዋል። እንደሚያልፉና እንደሚድኑ ተስፋ አልሰጣቸውም ላልከው አንዴ እዛው አንቀጹ ላይ ላሳየሽ፣ እዚያው የሚተዋቸው የሚቀጡት እነርሱ እንደሆኑ ተናግሯል። የሚያወሉት ከሆነ ነው መስጠት የማትችሉት። ለአምልኮ ተግባር የሚመለከው ክርስቶስ ነው መሲሁ። በጣም የምንወዳቸው የምናከብራቸው ከነቢያቶች መካከል አንድ ነቢይ ናቸው። እርሳቸውን እንደ አምላክ አድርገው ስለያዙ እነዚህ ሰዎች ለሚሰሯቸው አምልኮች እና ለበዓላት ጊዜያቶቻቸው እነዚህ በዓላቶች አምላክ ያልደነገጋቸው ክህደት የያዙ በዓላት ስለሆኑ አምላክ ተወለደ፣ አምላክ ሞተ፣ አምላክ ተገደለ፣ አምላክ ተነሳ ከሙታን ይሄ ሁሉ እንዳለ የክህደት በዓላቶች ናቸው እንደ እስላም አስተማሩ። ስለዚህ ለእነዚህ በዓላትና ለአምልኮ ተግባራቶቻቸው ከሆነ ነው የማይቻለው። ለምድራዊ ህይወታቸው ግን መስጠት ችግር የለውም። ከተራቡ፣ ከተጠሙ፣ ከተመሙ ከሃዲ ናቸውና ብላችሁ አታግልሏቸው ቤተሰቦቻቸውን። አላህ በቁርአን ላይ ሲናገር ለዚህ ማስረጃ ወሳሒብሁም ፊ ዱንያ ማዕሩፈ ይላል። የሌላ እምነት ተከታይ ቤተሰቦቻቸውን በምድራዊ ህይወታቸው በጥሩ ሁኔታ ተኗኗራቸው ብሎ ተናግሯል። ስለዚህ በምድራዊ ህይወታቸው ላይ ማገዝ ፈቃድ ሳይሆን ግዴታ ሁላ ነው፣ ቤተሰቦች እስከሆኑ ድረስ እናትና አባት በተለይ እስከሆኑ ድረስ ያ ነው። እና አምልኮ እንፈጽማለን ካሉ የዛኔ ለዚያ ለአካል ለክርስቶስ በአምልኮ መፈጸም አይገባም ተው ብላችሁ ማስተማር እንጂ በዚያ ላይ ማገዝ በክህደት ላይ ከማገዝ ይቆጠራል አይቻልም። አላህ በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመታዘዝ ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ ይላል። ለሌላ ተከታይ የሚሰሩ የአምልኮ ስርዓቶች በክህደት ላይ ከመተባበር ነውና አይቻልም። قال النبي صلى الله عليه وسلم لا يحل دم امرئ مسلم إلا بإحدى ثلاث الثيب والزاني النفس بالنفس التارك لدينه المفارق للجميع. عندما يفرق النفس الشيء ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የአንድ ሙስሊም ሰው ሁሱ አንድ አይጥ አሜተናሰ ከዚያ በኋላ ማን ይበልጣል ብለው ይደርሳል። ችግር የለውም ተቻለ። እሺና ኢየሱስ ክርስቶስ አምላክም ለመሆኑ ጥርጥር የለኝም ብለሃል። ክርስቶስ ግን እንደሱ ብሎ አላስተማረም። ሜተናሰ የሚለው كذلك المرتد ارتد عن الإسلام وأصبح يحارب المسلمين ይሄም ልክ እንደዛው አይ ክርስትና አንድ ሰው ሄዶ ድንግል ያላትን ልጃገረድ ድንግልናዋን ቢወስድ አይገደልም። እንዳውም ሽልማት ያችን ልጅ ይወስዳል። 50 የብር አባቷ ሰጥቶ ለምሳሌ ልጅህን ቢደፍር አንድ ሰው እንደ ክርስትና እግዚአብሔር አንድ ቤት አድርጉ ባላ